ውድ ተመልካቾች ሰላም ጤና ይስጥልን። ከኢሳት ነፃ የህዝብ ሚዲያ የሳምንቱ የአበይት ዜናዎች የሚቀርቡበት ኢሳት ሳምንታዊ እነሆ ጀመረ። ደረጀ ይልማ ነኝ። ባለፈው ሳምንት ካስተላለፍናቸው አበይት ጉዳዮች መካከል በዕለተ ሰኞ የኢትዮጵያ ብሔራዊ ምርጫ ቦርድ ለ3 ወራት እገዳ የጣለበት ህወሓት ህጋዊ ሰውነቱ እንዲመለስለት የጠየቀው በዚሁ ሳምንት ነበረ። ይህ የማይሆን ከሆነ ወደ ግጭት ሊያመራ እንደሚችልም አስጠንቅቋል። ይህንንም ተከትሎ ኢሳት ይህ አካሄድ የክልሉን ህዝብና የሀገሪቱን አሁናዊ ሁኔታ ወዴት ሊወስድ ይችላል ሲል የፖለቲካ ምሁራንን ጠይቋል። የዚህን ዘገባ ያዘጋጀችው ትዕግስት ተስፋዬ ናት። እንከታተል። የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓትን ለ3 ወራት ማገዱ ይታወቃል። ይሁን እንጂ ህወሓት የምርጫ ቦርድ የሰረዘው የቀድሞ ህጋዊ ሰውነቱ እንዲመለስለት ጠይቋል። ይህ የማይሆን ከሆነ ግን አደገኛ ሁኔታ ሊከሰት እንደሚችልም አስጠንቅቋል። ይህ ሰጣ ገባ ወዴት ሊያመራ ይችላል ሲል ኢሳት የፖለቲካ ምሁሩን ዶክተር ደጉ አስረስን ጠይቋል። ዶክተር ደጉ በሰጡት ምላሽ የፕሪቶሪያው ስምምነት ለፓርቲው ህጋዊ ሰውነት እንደመስጠት ይቆጠራል ብለው ቦርዱ ህጋዊ ሰውነቱን የመሰረዝ እውቅና እንዳለው እርግጠኛ አይደለውም ነው ያሉት። አክለውም የፕሪቶሪያው ስምምነት የጣሳ አካሄድ ግጭት የመቀስቀስ እድል ይኖረዋል ብለዋል። ህወሓትና የኢትዮጵያ መንግስት ለረጅም ጊዜ ጦርነት ገጥተው ያደረጉት አሁንም ህወሓትና የኢትዮጵያ መንግስት ናቸው። በዚያ ልክ ተደራድሮ ስምምነት እስካመጣ ድረስ የኢትዮጵያ መንግስት እውቅና ሰጥቶታል ይመስለኛል። በዚያ ነው የምንረዳው። መሰረዝም አቅም ይኑረው አይኑረው እርግጠኛ አይደለሁም። አሁን የምርጫ ቦርድ ሰርዞት ከሆነ የመንግስት ያንን ተቀብሎት ከሆነ ያ ስምምነትም ፈርሷል ማለት ነው። ምክንያቱም ተደራዳሪ ኃይሎች ወይም አካሎች ሁለቱ ስለሆኑ ህወሓትና የኢትዮጵያ መንግስት ከተደራዳሪዎች አንዱን የማፍረስ አቅም የለውም እና ከተሆነ ሲደራደር እውቅና ሰጥቶታል የኢትዮጵያ መንግስት። የምርጫ ቦርድ ደግሞ በዚያ ከኢትዮጵያ መንግስት አንዱ አካል እስከሆነ ድረስ አንዱ አካል ተለይቶ ለህወሓት እውቅና አልሰጥም ሊል አይችልም። ፓርላማን ከዚያ በፊት ሽብርተኛ ብሎ ፈርጆት ነበር በጦርነት ወቅት። የፕሪቶሪያ ስምምነት ደግሞ ሽብርተኝነቱ እንዲነሳ ህወሓት የኢትዮጵያ መንግስት እንዲያውቅ በህገ መንግስቱ እንዲገዛና መንግስትም ያንን እውቅና ሰጥቶት ወደ ስምምነት እንዲያመጡ ወይም ተኩስ ስምምነት ሳይሆን የተኩስ ማቆም ነው የተደረገው። ያ የተኩስ ማቆም ቀጥሎ ወደ ዲዲአር እንዲወርድ ነው የተወሰነው እና በዚያ ልክ ከሆነ ፓርላማውን ሳያውቅ ጠቅላይ ሚኒስትር ጽሕፈት ቤቱም ሳያውቅ የምርጫ ቦርድ ያንን የመሰረዝ አቅም አለው ብዬ አልገምትም። አድርጎት ከሆነ በምን ልክ እንደሆነ እውቀቱ በፕሪቶሪያ ስምምነት ረገድ ካየነው ግን ሁለቱ እንትኖች አንደኛው ፓርቲ ከተፈራራሚዎች አንደኛው ፓርቲ የአንዱን እውቅና ከነፈገው ወይም ደግሞ እውቅና አልሰጥህም ካለው ጦርነቱ እንደገና መጥቷል ማለት ነው። ምክንያቱም ጦርነቱ የቆመ አንዱን በማወቅ ላይ ተመስርቶ ስለነበር። የትግራይ ዴሞክራሲያዊ ፓርቲ አባል አቶ ገብረ ጊዮርጊስ ግዳይ በበኩላቸው የህወሓት ቡድን ለሰላም ዝግጁነት የሌለውና ከህዝቡ ይልቅ ፓርቲን የሚያስቀድም አካሄድ የሚከተል በመሆኑ መንግስት የክልሉን ህዝብ ሰላም ለማረጋገጥ ሊሰራ ይገባል ነው ያሉት። መስዋዕትን የመጣ እያለ የሚነግድበት ስም ነበር ድሮም ቢሆን የሚታገለው ለህዝብ አይደለም። ስለዚህ መንግስት እዚህ ላይ መሸወድ የለበትም። የተፈጠረው ህዝቡ አሁን ከበፊቱ በጣም የተሻለ ንቃተ ህሊና አድሮበት የተሻለ እንቅስቃሴ አሳይተዋል። የተሻለ ንቃትን አሳይተዋል ህዝቡ። ስለዚህ የህዝቡ ጸጋ ወደ ሰላማዊ አቅም ወደ ሰላማዊ መንገዱ ማሳደግ ነው። ወደ ሰፊ ህዝቡ ማሳደግ ነው ሰላሙ እንጂ ከህወሓት ምን ጊዜም ራሱን የሚያመልጥበትና ከተጠያቂነት የሚያመልጥበት ወይም ደግሞ ጥቅሙ የሚያስከብርበት የወንጀል ጥቅም አለው። ስለዚህ ከዚህ ውጭ ሌላ አማራጭ ሊከተል ስለማይችል የተፈጠረውን እድል ተጠቅመን ህዝቡ ወደ ሰላም እንዲደግፍ ህዝቡ የሰላም ሰራዊት እንዲሆን የሰላም ኃይል እና ጉልበት እንዲሆን ማድረግ ካልሆነ በስተቀር ከህወሓት ብዙ ነገር ብንጠብቅ በጨረሻው ስለማይታመንና መንገዱ የራሱ ጥቅም ብቻ የሚያስጠብቅበት አገርን ገደል ከቶ ህዝብን ገደል ከቶ የራሱ ጥቅም ብቻ የሚያስከብርበት መንገድ ካለ እሱ ብቻ ስለሚከተል ከህወሓት ጋር ብዙ ጊዜ በያባክን መንግስት ብዬ ነው የማስበው። ህወሓት ደጋግሞ የፕሪቶሪያው ስምምነት ቢያነሳም ዋነኛው ጉዳይ በክልሉ ሰላምን ማስፈን እንጂ የህወሓትን ሰርተፍኬት የተመለከተ አይደለም ያሉት ደግሞ የትዴፓ ስራ አስፈጻሚ አቶ ሙሉ ብርሃን ኃይሉ ናቸው። ፕሪቶሪያው ደግሞ ምንድነው የሚለው ስለ ህወሓት ሰርተፍኬት መመለስና ለመመለስ ጉዳይ አልነበረም።
ፕሪቶሪያ ምንድነው ትግራይ ውስጥ የነበረው ጦርነት እንዲቆም ነው። ጦርነት እንዲቆም ያሉ ነገሮች በሰላማዊ መንገድ በውይይትና በፖለቲካው መፍትሄ ችግሮች እንዲፈቱ ይደረጋል ነው የሚለው። ይህ በእንዲህ እንዳለ የአቶ ጌታቸው ረዳ ቡድን ከነ ዶክተር ደብረጽዮን ቡድን በይፋ ተለይቷል። በአቶ ጌታቸው ረዳ የሚመራው ቡድን በትናንትናው ዕለት ራሱን ወደ ቻለ ፓርቲ ተቀይሯል። አቶ ሙሉ ብርሃን አክለው አቶ ጌታቸው ፓርቲ መስርተው መታገላቸው መብት እንደሆነ ገልጸው በህወሓት ውስጥ የነበሩና የትግራይን ችግር የሚገነዘቡ ስለሆነ እንደ አማራጭ ሊቀርብ ይችላል ብለዋል። ማውጣታቸው መልካም ነው። አንደኛ መብታቸው ነው። ህገ መንግስታዊ መብትን ጠብቀው ፓርቲ መስርተው ለመታገል መብት ነው። እንኳን እነሱ በፖለቲካ ውስጥ የነበሩ ሰዎች ሌላ ማንንም ብድግ ብለው ፓርቲ እየመሰረተ ፖለቲካው መፍትሄ ያለኝ እየተንቀሳቀሰ ያለበት ሂደት ነው ያለ። ሞር ግን የነዚህ የጌታቸው ረዳ ለየት የሚያደርገው ምንድነው? አንደኛ በህወሓት ውስጥ የነበሩ ናቸው። ህወሓትን ደግሞ በሚገባ ያጋለጡትን ሰዎች ናቸው። እዛ ውስጥ የህወሓት ተንኮል ሴራም በደንብ ያውቃሉ፣ የተገነዘቡም ናቸው። እንደገና ስህተት ነው ብለውም በግልጽ አውግዘውታል። ስለዚህ በተጨባጭ ደግሞ የትግራይ ችግር በደንብ ይገነዘባሉ። በተጨባጭ ደግሞ የፖለቲካው መፍትሄ እንደሚያስፈልግም ያምናሉ። ስለዚህ ያን መፈጠሩ በጣም ጥሩ አጋጣሚ ነው። ባሳለፍነው ሳምንት በዕለተ ማክሰኞም እንደዚሁ ካስተላለፍነው አብይ ዜና ዓለም በብዙ ሁኔታዎች በምትፈተንበት በዚህ ዘመን በቴክኖሎጂና በክህሎት በተደገፈ ትምህርት ትውልዱን መቅረጽ የመፍትሄ አካል ማድረግ እንደሚገባ ተገልጿል። ትብብርን፣ ልምድንና ቴክኖሎጂን መሰረት ያደረገ የትምህርት ጥራት ለማምጣት የትምህርት ሚኒስቴር ያዘጋጀው የአፍሪካ የኢኖቬሽን ዓመት 2025 ጉባኤ በአዲስ አበባ ተካሂዶ ነበረ። ይህንንም ዘገባ ሰይፈ ዓለም ነበረ ያዘጋጀው። ወደዛው እንለፍ። የአፍሪካ ትምህርት ሽግግርና ለውጥ ኢኖቬሽን ዓመት 2025 ጉባኤ የፌዴራል ትምህርት ሚኒስቴር ከስራና ክህሎት ሚኒስቴርና ከኢኖቬሽን ሚኒስቴር ጋር በመተባበር የትምህርት ጉባኤ በመካሄድ ላይ ነው። የዛሬ ፈተናዎች በትናንት የመፍትሄ አማራጮች ብቻ ሳይሆን የአሁኑ ትውልድ በቴክኖሎጂ የተደገፈ ጥራት ባለው ትምህርት በመቅረጽ የመፍትሄ አካል ማድረግ እንደሚገባ ተገልጿል። የትምህርት ሚኒስቴር ባለፈው ዓመት የትምህርት ዓመት በሚል የጀመረው ስራ አካል መሆኑ የተገለጸው ይህ ጉባኤ በትብብር በእውቀትና በአንድነት በትምህርት የታገዘ የትምህርት ሽግግር ለማድረግ ያለመ መሆኑ ተገልጿል። በጉባኤው ላይ ንግግር ያደረጉት የፌዴራል ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ይህ ጉባኤ ከንግግር ባለፈ ለውጥ የሚያመጡ የትምህርት አማራጮች የሚመጡበት የተግባር መድረክ ነው ብለዋል። የፈተናዎች መፍትሄ በትምህርት ጥራትና በቴክኖሎጂ የተደገፈ መሆን እንዳለበት ያነሱ ሲሆን በኢትዮጵያ በዘርፉ ያለውን ክፍተት በክህሎት የተደገፈ ለውጥ ለማምጣት እየተሰራ መሆኑ አንስተዋል። አፍሪካስ ዲጂታል ትራንስፎርሜሽን የአፍሪካ ዲጂታል ሽግግር ለማፋጠን በቀጣይ ወጣቶችን ያማከለ ፍላጎት የቱ ነው ማለት ይገባል። እንደሚታወቀው ይህ ትልቅ አህጉር መስራት በሚችል ወጣት ኃይል ትከሻ የሚወሰን ነው። ትምህርት የለውጥ ቁልፍ መንገድ ነው፣ ሚዛን የመጠበቂያ ወሳኙ መንገድ። ቀጣይ ትውልድ በፍጥነት እየጨመረ እያደገ ነው። የሚመጥናቸው ስርዓት መዘርጋት የትም ይጠይቃል። የኢፌዴሪ ትምህርት ሚኒስቴር ፕሮፌሰር ብርሃኑ ነጋ በበኩላቸው ባረጁ የትምህርት አማራጮች መፍትሄ ላይ ጥገኛ ከመሆን ወጥተን የዚህ ትውልድ አቅም መጠቀም እንደሚገባ ገልጿል። I think we are here obviously at a very very important critical time not only for Africa እንደምገምተው ሁላችንም ያለንበት ሰዓት በጣም ወሳኝ ነው። ለአፍሪካ ብቻ ሳይሆን ለዓለምም ጭምር። አላስታውስም በታሪክም ቢሆን የሰው ልጅ ወዴት እየሄደ ነው የሚለው ጉዳይ እንደ ሀገር በጣም ብዙ አይነት ያልተረጋጉና ፈታኝ የሆኑ ዓለምም ሀገራችንንም የሚፈትኑ ችግሮች ያሉበት ወቅት ነው። ሁሉም ሰው የሚስማማበት ይህ ፈታኝ ወቅት መሆኑ ነው። ቀጣይ ጊዜያት መሰረት የሚያደርጉት የሚወስኑት በወጣቶች ትምህርት ላይ በተሰራ ልክ ነው። Our future is going to be very much dependent on the degree to which we have prepared our youth with knowledge. ከዚህ በተጨማሪ የዩናይትድ ኪንግደም አምባሳደር በኢትዮጵያ ዳረን ዌልጅ ይህ ጉባኤ የተማረ ትውልድ ለመፍጠር አጋዥ መሆኑ በማንሳት ዩኬ በትምህርት ዘርፍ ያዘችውን ስትራቴጂ በአፍሪካም በኢትዮጵያም ለመደገፍ አጠናክራ ትቀጥላለች ብለዋል። ዓለም አቀፍ የትምህርት ተደራሽነት ለማምጣት እንዲህ አይነት ጉባኤ አስፈላጊ መሆኑ አምባሳደር ዳን በማንሳት
ይህ ጉባኤ በቀጣይ በለንደን የሚደረገው ዓለም አቀፍ የትምህርት ፎረም አጋዥ ጉባኤ መሆኑም አውስተዋል። እንደሚታወቀው ትምህርት ወሳኝ ነው። ዓለም ፈታኝ የሆኑ የትምህርት ቀውሶች በገጠሟት ወቅት ዩናይትድ ኪንግደም ለዚህ ነው በአጋርነት በአፍሪካ ማለትም በኢትዮጵያ፣ በጋና፣ በደቡብ ሱዳን፣ በዛምቢያ እና በሩዋንዳ መረጃን መሰረት ያደረገ የትምህርት ስርዓትና ተቋማት ላይ የምትሰራው። እንደምናውቀው በጀቱ የትም ቢሆን ፈታኝ ሆኗል፣ የኔንም ሀገር ጨምሮ። የበጀቱ ፈተና እንዳለ ሆኖ በተጀመሩ የትምህርት ማሻሻያና መሰረተ ልማቶች ላይ የተሻለ መንገድና ጠንካራ የሆነ ስራ እንሰራለን። የትምህርት ዘርፍ በቴክኖሎጂ ለመደገፍ ኢትዮጵያ የጀመረችውን እቅድ ከፍ ለማድረግ ከቀጣይ ዓመት ጀምሮ የታብሌት ትምህርት በራሷ እንደምትጀምርም ተገልጿል። የአፍሪካ የትምህርት ሚኒስትሮች በሀገራቸው የሰሩት ያለውን የትምህርት እድገት በተመለከተ በዝርዝር አቅርበዋል። ከ26 ሀገራት 46 ተወካዮች፣ አምባሳደሮች፣ ምሁራንና ዓለም አቀፍ ተቋማት የተሳተፉበት የሚገኘው ጉባኤ ነገ ረቡዕ ድረስ የሚቀጥል መሆኑ ተገልጿል። በጸጥታ ችግር ምክንያት ከሀገሪቱ የተለያዩ አካባቢዎች ተፈናቅለው በደብረ ብርሃን መጠለያ ጣቢያ የሚገኙ ተፈናቃዮች መንግስት ወደ አካባቢያቸው እንዲመልሳቸው የጠየቁት በዚሁ ባሳለፍነው ሳምንት ነበር። ይሁን እንጂ የክልሉ መንግስት በደብረ ብርሃን የሚገኙ ተፈናቃዮችን የመመለስ ስራ በተጠናከረ መልኩ እየተከናወነ ነው ብሏል። ትዕግስት ተስፋዬ ዝርዝር አላት። በኢትዮጵያ በተለያዩ አካባቢዎች ከ2 ሚሊዮን በላይ ተፈናቃዮች እንዳሉና በተያዘው በጀት ዓመት 380 ሺህ ተፈናቃዮች ወደ ቀያቸው እንዲመለሱ መደረጉን የሰላም ሚኒስቴር አስታውቋል። ሚኒስትሩ ለሕዝብ ተወካዮች ምክር ቤት ባቀረበው የ9 ወር ሪፖርት እንዳስታወቀው በመጠለያ ውስጥ የሚገኙ ዜጎች ወደ ቀደመው ህይወታቸውና መኖሪያቸው እንዳይመለሱ የፖለቲካ ማስያዣና የኢኮኖሚ መጠቀሚያ ተደርገዋል ብሏል። ለአብነትም በትግራይ ክልል የተጀመረውን ዜጎችን ወደ ቀያቸው የመመለስ ስራ ተፈናቃዮችን የፖለቲካ አጀንዳና መያዣ ማድረግ የሚፈልግ አካል መፈናቀላቸውን በደል አድርጎ ቢያቀርብም ተስማምተው በቀያቸው መኖራቸውን አይፈልግም ብለዋል። በሀገሪቱ በተከሰተው የጸጥታ ችግር ከተለያዩ የሀገሪቱ ክልል ከተሞች ከተፈናቀሉ ዜጎች መካከል በአማራ ክልል ደብረ ብርሃን ከተማ የሚገኙ ተፈናቃዮች ይገኙበታል። ተፈናቃዮቹ እርዳታ በተገቢ ሁኔታና በተገቢው ጊዜ እንደማይደርሳቸው በመግለጽ መንግስት ወደ አካባቢያቸው እንዲመልሳቸው በተደጋጋሚ ሲጠይቁ ቆይተዋል። እንደው ከዚህ ተጓባችን በአካባቢያችን በቀያችን ያው ባደግንበት ቢያደርሰን መንግስት እያደራጀ በማችን ሆኖ መንግስት ትንሽ እሸትም ዘራም ባንዘራም ጎመን እንኳን ባንበላም ለምን 4-5 ቀን ተንባድርም እንደው ማሳደችን በየቀያችን ደርሰን ትንሽ ጎመን በልተን ተዳደር ነበረ። እንግዲህ ያው እኛ ገበሬዎች ነን፣ ያው እርሻ አርሶ አደር ነን። ከአካባቢያችን ተፈናቀልነው ያው 2013 ነው። ዛሬ ወደ እንግዲህ ያው 2018 ሊሆን ነው፣ 5 ዓመት ሊሆነ ነው። ምን ዋጋል አሁን ያለንበት እንግዲህ አሁን ያው ዝም ነው። ይሄ ነው የለ አገራችን እንደምን እንዲጠራልን። አረ ገና ነው እንዳለ ነው። ያው ስንሰማ ወሬ ይሰማናል። ገና ነው፣ ዞሮ አልተጣራም። እኛም 4 ዓመት ሙሉ እንደዚህ የሀገር ውስጥ ተፈናቃይ ሆነን እንደዚህ መጎዳት የለብንም። ካልሆነ መንግስት ቦታውን ማግኘት ካልቻልና መመለስ ካልቻለ ራሱ ወደ ቦታ መቋቋም የሰጠንና ያደራጀን ምንም ጥያቄ ጠይቀን ነበረ። እሱም ምላሽ ያላገኘ እየተቸገርን ነው ያለነው። ኢሳት ነጻ የህዝብ ሚዲያ ተፈናቃዮች ያቀረቡትን ጥያቄ በመያዝ ተፈናቃዮቹ ወደ ቀያቸው ለመመለስ በክልሉ ምን እየተሰራ ነው ሲል የክልሉ ሰላምና ጸጥታ ዘርፍ ምክትል ኃላፊ ዶክተር እሸቱ ዮሴፍን ጠይቋል። በጸጥታው ችግር ምክንያት ከአካባቢዎች የተፈናቀሉ ዜጎችን የመመለስ ስራ በተጠናከረ መልኩ እየተሰራ ነው ብለዋል። ተፈናቃዮችን በተመለከተ በካምፕ አድርጎ መንግስት የሚያስፈልገውን ድጋፍና መሰል ጉዳዮች እያከናወነ ነው የሚገኘው። ዋናው ባሉበት መደገፍ ብቻ ሳይሆን ወደ ነበሩበት ቦታ የመመለስ የመጀመሪያ ዙር እና ሁለተኛ ዙር ይመስለኛል ወደ እስከዛሬ ወደ ነበሩበት አካባቢ ለመመለስ ጥረት ተደርጓል። ወደሚመለሱበትም አካባቢ ያሉ ተቀባይ ክልሎች እና ዞኖች በአግባቡ ተቀብለው ወደ መኖሪያ ሰፈራቸው እንዲመለሱ የጀምረውት የነበረውን የልማት እንቅስቃሴ ያጠናክረው እንዲቀጥሉ ለማድረግ በጣም በርካታ ስራዎች እየተሰሩ ነው። በአማራ ክልል አሁን ላይ ሰላምና መረጋጋቱ የተጠናከረ ለማድረግ እየተሰራ እንደሆነ የገለጹት ኃላፊው በክልሉ የሚንቀሳቀሱ ታጣቂ ቡድን እገታና ዘረፋ ከመፈጸም ባለፈ ወታደራዊ አቅሙን አጥቷል ሲሉ ተናግረዋል። አሁን ያለው የክልሉ የሰላም ሁኔታ እየተረጋጋ ነው። አሁን የሰላም ሁኔታው እጅግ በጣም ጥሩ ሊባል የሚችል ነው። የታጣቂ ቡድኑ
አሁን ካለባቸው ከተሞች አሁን ከነብይዟቸው ከነበሩ ወረዳዎች ይዟቸው የነበሩ ቀበሌዎች በአብዛኛው እየለቀቀ ወደ ኪስ ቦታዎች የመግባትና አንዳንድ አልፎ አልፎ የተናጠላዊ ጥቃት የመፈጸም እገታ የመፈጸም ፍንዳታ የመፈጸምን የመሳሰሉት ነገሮች ነው እንጂ የሚያከናውነው ከዛ ውጭ የታጣቂ ቡድኑ ጥቃት የማድረስ ማለት ወታደራዊ ጥቃት የማድረስ ሁኔታዎች ብዙ አይታዩም ማለት ነው የሚቻለው። አብዛኛው የታጣቂ ቡድን እጅ እየሰጠ ነው። ተፈናቃዮችን ለፖለቲካ አጀንዳና ኢኮኖሚ ፍጆታ መጠቀም የሚፈልጉ አካላትን መታገልና ከሚመለከታቸው አካላት ጋር በመነጋገር ችግሩን መፍታት እንደሚገባ የሰላም ሚኒስቴር የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ባቀረበው ሪፖርት ተጠቁሟል። በዕለተ ሐሙስም እንደዚሁ ባሳለፍነው ሳምንት ካስተላለፍናቸው አብይ ዜናዎች መካከል በኢትዮጵያ ውስጥ ሕግን በማስከበር ሂደት ውስጥ የሚፈጸመው የሰብአዊ መብት አያያዝ ከሰውኛ ድርጊት ያፈነገጠና በወንጀል የሚያስጠይቅ መሆኑ ተገልጾ ነበረ። ይህንንም በወንጀል መጠየቅና የማያዳግም አስተዳደራዊ እርምጃ መውሰድ እንደሚያስፈልግ የሕግ ባለሙያዎች ገልጸዋል። መሳይ ገዛኸኝ ዝርዝር አላት። በኢትዮጵያ ውስጥ ከጊዜ ወደ ጊዜ እየተባባሰ የመጣ የሰብአዊ መብት አያያዝ እንዲሻሻል ብዙዎች እየጠየቁ ይገኛሉ። ለሰብአዊ መብት ለመሟገት የተቋቋሙ መስሪያ ቤቶች በተደጋጋሚ በሚያወጡት ሪፖርት ይህንኑ ቢጠይቁም እስካሁን ተባብሶ ለመቀጠል ችሏል። በአሁኑ ሰዓትም የሰብአዊ መብት ጥሰት ፈጻሚዎች ዋነኞቹ ሕግ አስከባሪ አካላት መሆናቸው በጉዳዩ ላይ መሻሻል ለማየት የሚያስችሉ አጋጣሚዎች ስለመኖራቸው ጥያቄ ያጭራል። ሀገሪቱ በምትመራበት ሕገ መንግስት አንጻር አንድ ወንጀለኛ ተጠርጥሮ ከተያዘ በ48 ሰዓት ውስጥ ፍርድ ቤት እንዲቀርብ ያዛል። በወንጀል የተጠረጠረ ዜጋ ከአያያዙ ጀምሮ ምርመራ በሚደረግበት ወቅት ሕጉ በሚፈቅደውና በሚያዘው አግባብ እንዳልሆነ ብዙዎቹ ይናገራሉ። ኢሳት በዚህ ጉዳይ ላይ ያነጋገራቸው የሕግ ባለሙያዎች ድርጊቱ የሚፈጸመው የማህበረሰብ እና የተቋማት ግንባታ ላይ በአግባቡ ቀደም ብሎ አለመሰራቱና ዘመናዊ የሆነ የምርመራን ዘዴ ባለመጠቀም የሚፈጸም ነው ብለዋል። ስልጡን የሆነ የምርመራ ስርዓት ያለመከተል፣ በዲሞክራሲ ስርዓት በሰብአዊ መብቶች የካበተ የዳበረ ልምድ እንደ ሀገር አለመኖር ዱላ ተኮር መሆኑ ነው። ይህ እንግዲህ አጠቃላይ የማህበረሰብ የመንግስት የተቋማት ግንባታ ላይ ግንባለ በዲሞክራሲ ስርዓት በደንብ የታነጸና በሰብአዊ መብቶች አያያዝና አከባበር ላይ በቃ የነቀን የበቃን ያለመሆናችንን የሚቀረን የቤት ስራ እንዳለ ያሳያል። ድርጊቶቹ ግን በተጨባጭ እኛም በችሎት ባለን በፍርድ ቤት ባለን አጋጣሚዎች እያየን ነው። ወንጀል ተፈጽሞብናል፣ ጉዳት ደርሶብናል በፖሊስ የሚሉ ይህንንም በተመሳሳይ መልኩ አቤቱታ አቅርበው የሰብአዊ መብት ኮሚሽን ጭምር የተለያየ ጉዳት ደርሶባቸዋል ይህንንም ማረጋገጥ ችያለሁ እያለ በዝምታ እየታለፉ ያለበት ሁኔታ ነው ያለው። ወንጀልን የሚመረምሩ አካላት ለመመርመር የሚያስችል እውቀትና ብቃት ሊኖራቸው ይገባል። እውቀትና ብቃቱ ቴክኖሎጂው ሳይኖራቸው ሲቀር እንግዲህ ወዳልተገባ የምርመራ ዘዴ ይገባሉ። መርማሪዎች እውቀቱ አቅሙ ሳይኖራቸው ሲቀር ነው። ሁለተኛው ኃላፊነታቸውንም በአግባቡ ያለመረዳት ነው እንደ መብት። ሶስተኛው እንግዲህ የመልካም አስተዳደርም ችግር እንደ ሀገርም ያለንበት የዲሞክራሲ እድገት እንግዲህ ወደዚህ ሊያመራቸው ይችላል። ባለሙያዎቹ ቀደም ባለ ጊዜ እነሱ ሲሰሩበት በነበረበት ወቅት የሰብአዊ መብት ላይ ጥሰት የደረሰባቸው ዜጎች አጋጥሟቸው እንደሚያውቁ ገልጸው ይህንንም ችግር ለመፍታት የሚወሰደው እርምጃ አስተማሪና የማያዳግም መሆን እንዳለበት አንስተዋል። ለበላይ አመራሮች ይህንን ነገር በማሳወቅ እርምጃውን ተከታትለው እንዲወስዱ ማድረግ መቻል አለባቸው። ፍርድ ቤቶቻችንም ጠንካራ መሆን መቻል አለባቸው። እንደዚህ ሰው ተገርፎ ተደብድቦ እየመጣላቸው እነሱ እንደገና ተጨማሪ ምርመራ ጊዜ መፍቀድ የለባቸውም። ይህንን ድርጊት ፈጽሟል የሚባሉም ሰዎች ላይ እርምጃ የሚወሰድበትን ሁኔታ ማረጋገጥ መቻል አለባቸው በተለያየ ጊዜ። ስለዚህ ይህንን ድርጊት አጠናክረው በተለይ አስተማሪ ቅጣቶችን በመቅጣት እነዚህ የሰብአዊ መብት ጥሰቶችን እንዲቆሙ ማድረግ ያስፈልጋል። በጣም ድግግሞሹ እየበዛ ነው። አጠቃላይ በህግ አስከባሪ አካላት ተቋማት ላይ ያለ የመልካም አስተዳደር ችግር እነዚህን ጉዳዮች እንደ ችግር ወስዶ መፍትሄ ለመስጠት የሚደረገው እንቅስቃሴ ውስን መሆኑ ነው አንዱ። የህግ ክፍተት አድርገን የምንወስደው አይደለም፣ ግን ህጉን ማስፈጸምና ማስከበር ላይ ያለውን ክፍተት ነው በደንብ ብንወስደው የተሻለ ነገር ነው። በአንጻራዊ በፖሊስ አካባቢ የአሰራር ማሻሻል ማምጣት ያስፈልጋል። ፖሊስ ለማንኛውም የግለሰቦችን ህገ መንግስታዊ መብት በማክበርና በማስከበር
በኩል ኃላፊነት ሊወጣ ይገባል። አያይዞም አቃቢ ሕግ በተሰጠው ሕገ መንግስታዊ መብት መሰረት በተከሰሰ ተጠርጣሪ ላይ ያላቸውን መብት በተመለከተ ጠይቀናል። እንግዲህ አቃቢ ሕግ በሕግ የተሰጠው የወንጀል የመመርመር ስልጣን አለ። በጋራ ከፌዴራል ፖሊስ ጋር በመሆን የመመርመር ስልጣን አለው። የማቅረብ ምርመራንም በጋራ የማከናወን ስራ ይሰራል። ፖሊስን ሊያግዝ ሊደግፍ ይችላል እንጂ ሙሉ በሙሉ የምርመራውን መርማሪ ፖሊስ አሳልፎ ለአቃቢ ሕግ አይሰጥም። ግን በሁለቱ ተቋማት መካከል የመደጋገፍ አላቸው። ይሄም የሚሆነው እንዴት መሰለሽ? አቃቢ ሕግ ፖሊስ ጣቢያ ሄዶ ነው እንጂ ፖሊስ መርማሪ ፖሊስ አቃቢ ሕግ ቢሮ ሄዶ አይደለም። አቃቢ ሕግ ነው ድጋፍ ሰጪ ስለሆነ ለአቃቢ ሕግ የሰጠው የመክሰስ ስልጣን አለ። ለፖሊስ የመመርመር ስልጣን ሰጥቶታል። ይሄ በወንጀለኛ መቅጫ ስነ ስርዓት ሕጋችን ላይ የተቀመጡ ግልጽ የስራ ሚናዎች ሆነው እያለ በተለይም አሁን በስራ ላይ ባለው የአቃቢያን ሕግ ማቋቋሚያ አዋጅ የፌዴራል ጠቅላይ አቃቢ ሕግ ማቋቋሚያ አዋጅ 943 አንቀጽ 6 ንዑስ አንቀጽ 1 መሰረት የወንጀል የምርመራ መዝገብን ይመራል፣ ያስተባብራል፣ ይቆጣጠራል ብሎ ለጠቅላይ አቃቢ ሕግ ወይም ለአሁኑ ለፍትህ ሚኒስቴር እና ለፍትህ ሚኒስቴር አቃቢያን ሕጎች ስልጣን ሰጥቷቸዋል። አቃቢ ሕጉ በልዩ ስልጣኑ አንድን ሰው አስሮ የማቆየት ስልጣን የለውም። በኢትዮጵያ ሕግን ከማስከበርና እንደ አጠቃላይ ያለው የሰብአዊ መብት አያያዝ እንዲሻሻል መንግስት በአትኩሮት መስራት እንዳለበት ተጠቁሟል። መገናኛ ብዙሃን በሰው ሰራሽ አስተውሎት እንዳይጭበረበሩ የመረጃ እውነትነትን በማፈላለግ ተአማኒነታቸውን ሊያጎለብቱ እንደሚገባ የተገለጸውም በዚሁ ባሳለፍነው ሳምንት ትላንት በዕለተ አርብ ነበር። ይህ የተገለጸው የዓለም የፕሬስ ነጻነት ቀን ሲከበር ከባለድርሻ አካላት ጋር በተደረገ የውይይት መድረክ ነው። ትዕግስት ተስፋዬ ተጨማሪ አላት። የመገናኛ ብዙሃን ሙያተኞች የቴክኖሎጂ ሳቤን ጠንቅቀው በመረዳት ትክክለኛ መረጃን ተደራሽ በማድረግ በኩል ሚናቸውን ሊያጎለብቱ እንደሚገባ የዓለም የፕሬስ ነጻነት ቀን በተከበረበት ወቅት ተገልጿል። ከጊዜ ወደ ጊዜ እየተሻሻለ የመጣውን የሰው ሰራሽ አስተውሎት እድገቶችን በመረዳት ሊሻሻሉ የሚገቡ ሕጎችና አሰራሮችን ከቴክኖሎጂ ጋር ተያይዞ የሚከሰተውን የመብት ጥሰቶች ላይ ትኩረት ሊሰጥ እንደሚገባ ነው የኢትዮጵያ መገናኛ ብዙሃን ምክር ቤት ያስታወቀው። የኢትዮጵያ መገናኛ ብዙሃን ምክር ቤት ምክትል ሰብሳቢ አቶ ታምራት ኃይሉ ሰው ሰራሽ አስተውሎት አርቲፊሻል ኢንተለጀንስ ለመገናኛ ብዙሃን በርካታ እድሎችን ይዞ መምጣቱን ገልጸው ሰው ሰራሽ አስተውሎትን ለመልካም ነገር እንዴት መጠቀም እንደሚቻልና በተመሳሳይ ጊዜ ለገለልተኛ ጋዜጠኝነትና አስተማማኝ መረጃ ተደራሽነት ሊያስከትል የሚችለውን አደጋ እንዴት መቀነስ ይቻላል የሚለውን ለመወያየት እድል ይፈጥራል ብለዋል። አርቲፊሻል ኢንተለጀንስ በፕሬስ ነጻነትና ለመገናኛ ብዙሃን እጅግ በጣም ብዙ እድሎችንና ከፍተኛ ተግዳሮቶችን ይዞ መጥቷል። በመሆኑም የዘንድሮ የዓለም የፕሬስ ነጻነት ቀን ስናከብር የአርቲፊሻል ኢንተለጀንስ እድልን ለመልካም ነገር እንዴት መጠቀም እንደሚቻልና በተመሳሳይ ጊዜ ለገለልተኛ ጋዜጠኝነትና አስተማማኝ መረጃ ተደራሽነት ሊያስከትሉ የሚችሉትን አደጋዎች እንዴት መቀነስ እንደሚቻል ውይይት ለማድረግ እድል ይፈጥራል። አክለውን ጋዜጠኝነት ይበልጥ ሙያውን ያከበረ ስነ ምግባሩን የጠበቀ ጋዜጠኞች ከስጋትና ከሰብአዊ መብት ጥሰቶች ነፃ ሆነው የሚሰሩበት ምህዳር እንዲኖርና ዜጋዎች በሰው ሰራሽ አስተውሎት እንዳይጭበረበሩ ትክክለኛ መረጃ የሚገኝበት እሳቤ የሚያጎለብት ሙያተኞችን በመፍጠር በኩል ሁሉም የድርሻውን እንዲወጣ ጥሪ አቅርበዋል። የፕሬስ ነጻነት ቀን ስናከብር ዜጎች በሰው ሰራሽ አስተውሎት መረጃ እንዳይጭበረበሩ ትክክለኛ መረጃ የሚያገኙበት እሳቤ የሚጎለብትበት ቀን ሆኖ በዓሉ እንዲከበር ሁሉም የበኩሉን ጥረት ሊያደርግ እንደሚገባው በዚህ አጋጣሚ ጥሪውን ያስተላልፋል። ሚያዝያ 24 ቀን 2017 ዓ.ም የኢትዮጵያ መገናኛ ብዙሃን ምክር ቤት ከጋዜጠኞች ከመገናኛ ብዙሃን ተወካዮችና የመንግስት ተጠሪና ባለድርሻ አካላት በተገኙበት በፓናል ውይይት የዓለም የፕሬስ ቀን ተከብሮ ውሏል። ባሳለፍነው ሳምንት ካስተላለፍናቸው የውጭ ዘገባዎች መካከል ደግሞ ለዛሬ የመረጥነው ዓለም አቀፉ የፍትህ ፍርድ ቤት እስራኤል በጋዛ ላይ ያላትን የእርዳታ ግዴታዎች አስመልክቶ ችሎት መሰየሙ መታወቁን ነበር። እስራኤል በበኩሏ ዓለም አቀፍ ሕግን እየጣሰች እንዳልሆነና ሐማስ እርዳታን ለራሱ ዓላማ እየተጠቀመበት ነው ስትል ወቅሳለች። ዮሐንስ ተስፋ ዝርዝር አለው። እስራኤል እገዳዋን እንደገና ካጠናከረች ከወራት በኋላ የጋዛ 2 ሚሊዮን ነዋሪዎች በበጎ አድራጎት ምግብ አቅራቢዎች ላይ ጥገኛ የሆኑ ሲሆን ነገር ግን እነዚያ የምግብ አቅራቢዎች እንኳን
አሁንም እየቀነሱና በቂ አቅርቦት የሌላቸው ናቸው። በጋዛ ያሉ ህፃናት የሚበላ ነገር ማግኘት ከባድ ሆኖባቸዋል። እንደነዚህ ያሉ ትዕይንቶች የዕለት ተዕለት ክስተቶችም ሆነዋል። ወደ 2 ወር ለሚጠጋ ጊዜ ምንም አይነት ምግብ፣ ነዳጅ ወይም ሌላ ቁሳቁስ ወደ ሰርጡ አልገባም። እስራኤል በመጋቢት ወር የሰብአዊ እርዳታ እገዳ ከጣለችበት ጊዜ አንስቶ መሰረታዊ የፍጆታ አቅርቦቶች ከነጭራሹ ጠፍተዋል። በካን ዩኒስ የሚገኘው ይህ የበጎ አድራጎት ድርጅት አጣዳፊ እጥረት ቢኖርበትም አሁንም ትኩስ ምግቦችን በማቅረብ ላይ ይገኛል። እዚህ ያሉት ሰራተኞች ግን ለምን ያህል ጊዜ እንደሚቆዩ አያውቁትም። ስራችን በሚቀጥሉት ቀናት ሊያበቃ ይችላል። ምክንያቱም ምርቶች ካሁን በኋላ አይገኙም ወይም ውድ ናቸው። ይህ ማለት ደግሞ በጎ አድራጎት ድርጅቱ በሳምንት ውስጥ ስራውን ማቆም ይኖርበታል ማለት ነው። የእርዳታ ድርጅቶች በጋዛ ያሉ ህፃናት በቀን 1 ጊዜ ብቻ ምግብ እየበሉ ነው ቢሉም የተባበሩት መንግስታት ድርጅት አቅርቦቱ እያሽቆለቆለ በመምጣቱ ይህ በራሱ ዋስትና እንደማይሰጥ አስጠንቅቋል። በጣም ዝቅተኛ አቅርቦቶች ቢኖሩም በጋዛ ውስጥ 180 የሚያሉ የማህበረሰብ ማድቤቶች በየቀኑ መስራታቸውን ቀጥለዋል። ይሁን እንጂ ብዙዎቹ እነዚህ ማድቤቶች ክምችታቸው እየተሟጠጠ ስለሆነ የመዘጋት አደጋ ላይ ናቸው። በኑዘራት የስደተኞች ካምፕ ውስጥ ያለው ይህ የማህበረሰብ ማዕድ ቤት አሁንም ዱቄት ካላቸው ጥቂት ተቋማት አንዱ ነው። በጎ ፈቃደኞች ለተፈናቃይ ቤተሰቦች ዳቦ የሚያዘጋጁበት ስፍራ ሲሆን ጋዛውያንም ዳቦውን ለማግኘት ከሩቅ ይመጣሉ። አብዛኛዎቹ መጋገሪያዎች ከረጅም ጊዜ በፊት ለመዘጋት ተገደዋል። ምንም እንኳን በቂ ምግብ ያለ ቢመስልም እዚህ ያለው ክምችት ግን በጣም ዝቅተኛ ነው። የእርዳታ ማሻገሪያ ኮሪደሮች ስለተዘጉ ጋዝም ሆነ ዱቄት የለም እና የማገዶ እንጨት እንኳን እምብዛም አይገኝም። አንዳንድ ጊዜ ካርቶን መጠቀም ይኖርብናል። የተኩስ አቁም ባይኖርም የእርዳታ ድርጅቶች ረሃብ አደጋ አይደለም፣ ነገር ግን በጋዛ ያለ እውነታ ነው ይላሉ። ስለዚህ ለነዚህ ሴቶች አብረው ያላቸውን ትንሽ ምግብ ተካፍለው መብላት ብርቅዬ የደስታ ጊዜ ነው። ይህ በእንዲህ እንዳለ እስራኤል ከአካባቢው ልቀቁ የሚል የማስጠንቀቂያ መልእክት ካስተላለፈች በኋላ ደቡባዊ ቤይሩትን በአየር ደብድባለች። በኖቬምበር የተኩስ አቁም ስምምነት ከተደረገ በኋላ የአሁኑ ድብደባ ለ3ኛ ጊዜ ነው። እሁድ ዕለት የእስራኤልን ድብደባ ተከትሎ በአካባቢው ከፍተኛ ጭስ ታይቷል። በጥቃቱ የደረሰውን አደጋ በተመለከተም ወዲያውኑ የተሰጠ መግለጫ የለም። የሊባኖሱ ፕሬዝዳንት ጆሴፍ አውን የአየር ጥቃቱን አውግዘው በኖቬምበር 27 በእስራኤልና በሂዝቦላ መካከል ለተፈረመው የተኩስ አቁም ስምምነት ኃላፊ ለሆኑት ፈረንሳይና አሜሪካ እስራኤል እያደረሰች ያለችውን ጥቃት እንዲያስቆሙ ጥሪ አቅርበዋል። መረጃውን ስናጠናቅር አልጀዚራን፣ ዶይቼ ቬለን፣ ሚድል ኢስት ሞኒተርንና ሌሎችን በዋቢነት ተጠቅመናል። በመጨረሻም እንግሊዝ ከአሜሪካ ጋር በየመን ሀውቲ አማጽያን ላይ የአየር ድብደባ ማካሄዷ የተገለጸው በዚሁ ሳምንት ነው። በጥቃቱ የአማጽያኑ የድሮን ማምረቻ ማዕከል መመታቱ ተገልጿል። ሸሪፍ ኢማም ተጨማሪ አለው። አሜሪካና እንግሊዝ በጋራ በመሆን የአየር ጥቃት በየመን ዋና ከተማ ሰና አቅራቢያ ፈጽመዋል። የእንግሊዝ ባለስልጣናት እንዳሉት ጥቃቱ ኢላማ ያደረገው የሀውቲ አማጽያን ድሮን ማምረቻ ማዕከላት እንደሆነ አስታውቀዋል። የእንግሊዝ ጦር ከአሜሪካ ጋር በማበር በየመን ሀውቲ አማጽያን ላይ የአየር ጥቃት ፈጽሟል። ረቡዕ ዕለት ባለስልጣናት እንዳስረዱት የእንግሊዝ ጦር የመጀመሪያው በሆነው በዚህ ጥቃት በኢራን የሚደገፉ ቡድኖችን ኢላማ በማድረግ ደብድቧል። እንግሊዝ በሀውቲዎች ላይ ጥቃት መፈጸም ከጀመረች ከማርች 15 ቀን አንስቶ ከ800 በላይ ጥቃት መፈጸሟን አስታውቃለች። ይህም መሰል ጥቃት የመፈጸሙ ሰበብ የሀውቲ አማጽያን በአካባቢ መርከቦች በነፃነት እንዳይቀሳቀሱ በማገዳቸው እንደሆነ የእንግሊዝ የመከላከያ ሚኒስትር ጆን ሄሊ ተናግረዋል። በቀይ ባህር ላይ የሚደረገው የመርከቦች እንቅስቃሴ 55 በመቶ ቀንሷል። በዚህ ሳቢያ በቢሊዮን ዶላር የሚቆጠር ኪሳራ አስከትሏል። ቀጠናዊ ያለመረጋጋት ፈጥሯል። በእንግሊዛውያን ባለሀብቶች ዘንድም ስጋት ፈጥሯል ብለዋል። ሽብርተኞችን ለማጥፋት የሚል ስም የተሰጠው ዘመቻ ዋነኛ ኢላማው አማጽያንን መደምሰስ ነው። የትራምፕ አስተዳደር ከዋነኛ የሀውቲ አማጽያን ደጋፊ ከሆነችው ኢራን ጋር ስምምነት መፈጸሙ ይታወቃል። ቴህራን የኒውክሌር ፕሮግራሟን በከፍተኛ ደረጃ እያሳደገች በመሆኑ የእንግሊዝ መከላከያ ሚኒስቴር ጥቃቱ የተፈጸመበትን ስፍራ በተመለከተ እንዳስታወቀው
የተመረጡ ህንፃዎች እንደሆኑ ገልጾ የሀውቲ አማጽያን ድሮን ለማምረት የሚጠቀሙበት እንደሆነና ድሮኖችም በቀይ ባህር የሚተላለፉ መርከቦች ላይ ጥቃት ከሚያደርሱ ድሮኖች ጋር ተመሳሳይ እንደሆኑ አስረድተዋል። ሚኒስቴሩ አክለውም በድብደባው ላይ ሮያል ኤርፎርስ ታይፉን FGR-4 ተካፋይ መሆኑን አስታውቋል። በሲቪሎች ላይ የሚደርሰውን ጉዳት ለመቀነስ በሚል የአየር ድብደባው ከእኩለ ሌሊት በኋላ መፈጸሙን የእንግሊዝ መከላከያ ሚኒስቴር ጨምሮ ገልጿል። የእንግሊዝ መንግስት በጥቃቱ የተገደለ ሰውም ሆነ የደረሰውን ጉዳት ከመግለጽ ተቆጥቧል። የአሜሪካ ጦር የእዝ ማዕከል ጥቃቱን በተመለከተ እስካሁን ድረስ ያለው ነገር የለም። እንግሊዝ ከአሜሪካ ጋር በመተባበር በየመን ሀውቲ አማጽያን ላይ ጥቃት መፈጸም የጀመረችው በፕሬዝደንት ባይደን አስተዳደር ከጃንዋሪ 2024 ጀምሮ ነው። የአሁኑ ጥቃት በትራምፕ አስተዳደር የመጀመሪያው እንደሆነ ተገልጿል። አሜሪካ ሰኞ ዕለት በየመን በፈጸመችው የአየር ጥቃት አፍሪካውያን ስደተኞች ያሉበትን እስር ቤት መታለች። በዚህም 68 ሰዎች ሲሞቱ 47 ሰዎች ደግሞ ቆስለዋል። የአሜሪካ ጦር ጉዳዩን እያጣራው እንደሆነም ተናግሯል። አፕሪል 18 ቀን አሜሪካ በራስ ኢሳ የነዳጅ ወደብ ላይ ባደረሰችው ጥቃት 74 ሰዎች ሲገደሉ 171 ሰዎች ደግሞ ቆስለዋል። አሜሪካ በየመን ላይ የምትፈጽመው ጥቃት በአካባቢው ካሉ አውሮፕላን ተሸካሚ መርከቦች በመነሳት ነው። ይህም ዩኤስኤስ ሃሪ ኤስ ትሩመን ከቀይ ባህርና ዩኤስኤስ ካርል ቪንሰን ከአረቢያን ሲ ነው። አሜሪካ የሀውቲ አማጽያንን ኢላማ ማድረጓ ቡድኑ በቀይ ባህር ላይ የሚተላለፉ መርከቦች ላይ ጥቃት በመፈጸሙ ነው። ይህ መስመር ዋነኛ የንግድ መተላለፊያም ተደርጎ ይወሰዳል። ከዚህ ባለፈ ቡድኑ በእስራኤል ላይም ጥቃት ይሰነዝራል። መረጃውን ስናጠናቀር ዘጋርዲያንና አልጀዚራን በመረጃ ምንጭነት ተጠቅመናል። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ ባሳለፍነው ሳምንት ከሀገር ውስጥና ከውጭ ዘገባዎች የመራረጥናቸው አበይት ዜናዎች የእስካሁኖቹ ነበሩ። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ሰናይ ጊዜ